Hello guys, how are you? እንዴት ናችሁ? ሰላም ናችሁ? This is English with Gday. English with Gday. አሁን በተከታታይ የሆኑ ፍሬዞች ክሎዞች እንደገና አጫጭር ሴንተንሶች ወደ እናንተ ያደረኩ ወይ ደግሞ እየለቀኩ እገኛለሁ። ስለዚህ የቀጠለ ባለፈው 5 ተከታታይ ልክ ያለው አሁን ደግሞ 6ኛው ፓርት እየላኩ ነው ወይ ደግሞ እለቀዋለሁ። ስለዚህ እናንተ ተከታተሉት፣ በደንብ ተጠቃሚ ትሆናላችሁ። ፕራክቲስ ካደረጋችሁ ይሄ ነገር እያያችሁ ደግሞ ፍሮንት ስፒከር ማትሆንበት ምንም አይነት ምክንያት አይኖርም። ስለዚህ ተከታተሉ። እንደዚህ አይነት ቪዲዮ እናንተ ጋር ነው ያለው ዋናው ነገሩ። ምክንያቱም ፕራክቲስ ካላደረጋችሁ ማንም ነገር አይለመድም፣ ስኪሉ አይወሰድም። ስለዚህ በደንብ ተከታተሉ። አሁን ወደ ገደለው እንሄድ፣ ወደ መጀመሪያው እንሄድ። አሁን ምን ለማለት እንፈልጋለን? አሁን አይሆንም ሐሳቤ ከቀየርኩ ግን አሳውቀሃለሁ ለማለት ስትፈልጉ ምን ማለት ይችላልላችሁ? አይሆን ነገርየው አይሆንም በቃ በአሁኑ ሰዓት አልስማማም ካንተ ጋር ማለት ነው። ግን ሐሳቤ ከቀየርኩ ወይ ደግሞ ወደንታ አንተ ትክክል ነህ ብዬ ካመንኩ ግን አሳውቀሃለሁ ለማለት ስትፈልጉ በእንግሊዝኛ ምን ማለት ትችላላችሁ? እስኪ ሞክሩ። ምን ማለት ትችላላችሁ? ሐሳቤ ከቀየርኩ ግን አሳውቀሃለሁ ማለት I will let you know if I change my mind ትላላችሁ። I will let you know if I change my mind ትላላችሁ። if I change my mind ሐሳቤ ከቀየርኩ አሳውቀሃለሁ። በአሁኑ ያለው ኩነታት ግን አይሆንም እያልከው ነው አንተ እያለህ ነው። ስለዚህ I will let you know if I change my mind ትላላችሁ ማለት ነው ትላላችሁ። እሺ ምረጥ በቃ የሆነ የሚመረጥ ነገር አለ። እስኪ ምንድነው ይሄ ልገዛህ ነው ገለ ብለዋል። እስኪ ምረጥ በቃ የፈለገው እስኪ ምረጥ ገለ ለማለት ስትፈልጉ pick one ትላለሁ። pick one እስኪ pick out pick up ገለ እንላለን አይደል? pick one ከሆነ ደግሞ ምረጥ ማለት ነው። pick one ትላላችሁ። ምረጥ ማለት ነው። ደስ ይላል ነገርየው። አሁን አንድ ሰው አንድ ነገር ነገረህ እንበል። የሆነ ሲነገርህ በቃ ደስ የሚል ነገር ነው፣ ላንተ የምትስማማው ነገር ነው። እስማማዋለሁ በቃ ደስ ይላል ለማለት ስትፈልግ ምን ማለት ትችላለህ? ይሄ ነገርሲ ደስ ይላል በቃ የነገርከኝ አሁን እስማማለሁ ካንተ ጋር እስማማለሁና እናደርገዋለን ገለ ለማለት ስትፈልግ ምን ማለት ትችላለህ? ብዙ አይነት ነገሮች አሉ። እንደገና ይሄ ደግሞ አንዱ ነው። it sounds great ትላለህ። it sounds great ማለት በቃ ትክክል ነህ በቃ ያልከው እስማማለሁ ካንተ ጋር ለማለት ነው። አንተ it sounds great እሺ it sounds great ያ ትላለህ ማለት ነው። ስለዚህ ይስማማል ነገርየው ያልከው ነገር ይስማማል ማለት ከቁጥጥር ውጪ ነው አለ። ከቁጥጥር ውጪ ነው አንተ ገለ ለማለት ስትፈልግስ ምን ማለት ትችላለህ? ነገርየው ከቁጥጥር ውጪ ነው ለማለት ስትፈልግ ምን ማለት ትችላለህ በእንግሊዝኛው? እስኪ ከቁጥጥር ውጪ ነው መኩር እስኪ ከቁጥጥር ውጪ ነው it is beyond out ትላለህ ማለት ነው። it is beyond the things ከቁጥጥሩ በላይ ለማለት ስትፈልጉ ነው ማለት ነው። ራስህ ሁን እስኪ እባክህ ራስህ። ለሰው ዝም ብሎ የሚሰራው ለሰው ነው፣ ሁሉም ነገር የሚያሰውም ለሰው ነው። ለራሱ ግን በቃ ጉስቁልቁል ያለ ሰው ስታገኙ ምን ማለት ትችላላችሁ? እባክህ መጀመሪያ ለራስህ ሁን ለማለት ለራስህ ካልሆንክ ለሌላ መሆን አትችልም ለማለት ስትፈልጉ ምን ማለት ትችላላችሁ? ለራስህ ሁን እባክህ ለማለት ስትፈልጉ ለራስህ ሁን እስኪ ለማለት ስትፈልጉ ምን ትላላችሁ? be yourself please be yourself then after ሌላ ትሆናለህ ማለት ነው። ስለዚህ be yourself ማለት ለራስህ ሁን መጀመሪያ ለራስህ ሁን ማለት ነው። be yourself ኦኬ be yourself እስኪበሉ be yourself ትላላችሁ ማለት ነው። አሁን አንድ ነገር እየተነጋገራችሁ ነው እንበል ከሌላ ሰው። አሁን እንደዚህ ነው ገለ ብሎ ነገራችሁ አንድ ሰው። አይ በቃ አዎ እኔም እንደዛው ገምታለሁ ስትሉ እኔም እንደዛ እገምታለሁ ስትሉ ምን ማለት ትችላላችሁ በእንግሊዝኛ? የሆነ ነገር እኔም እንደዛ ነው የሚገምተው ለማለት ስትፈልጉ ምን ማለት ትችላላችሁ? እንደዛ ገምታለሁ ለማለት እሺ I guess so እኔም እንደሱ እገምታለሁ ለማለት ነው። አንተ I guess so ትላላችሁ ማለት ነው። I guess so እሺ እንደዛ ተስፋ አደርጋለሁ ለማለት ስትፈልጉስ እንደዛ እንዲሆን ተስፋ አደርጋለሁ። የሆነ እየተነጋገራችሁ ነው አሁንም እንበል እንደዚህ እኮ ነው ገለ ብላችኋል።
እሱም እንደሱ ያላቸው ነው ጓደኛቸው ወይ ደግሞ የሆነ ወንድማቸው ይሆን ይችላል አባታቸው ይሆን ይችላል እንደዚህ ነው አይ በቃ እንደሱ ቢሆንማ እኔም ተስፋ አደርጋለሁ እንደዛ ቢሆን ተስፋ አደርጋለሁ እንደዛ እንደሚሆን ተስፋ አደርጋለሁ ሹር አልሆናችሁም እኮ ግን ተስፋ አደርጋለሁ እንዲሆን እያላችሁ ነው ስለዚህ በእንግሊዝኛ ምን ትላላችሁ I hope so ትላላችሁ I hope so I hope ማለት በቃ ተስፋ አደርጋለሁ ማለት ነው አይደል I hope so ማለት እንደዛ ቢሆን ተስፋ አደርጋለሁ እንደዛ እንዲሆን ተስፋ አደርጋለሁ ማለት ነው አንተ I hope so ትላላችሁ ኦኬ በተከታታይ ለማለት ስትፈልጉስ ምን ማለት ትችላላችሁ በተከታታይ ነው እንደዚህ የሆነው ተከታታይ የሆነ ነገር ማለት ለማለት ስትፈልጉ ምን ማለት ትችላላችሁ በእንግሊዝኛ back to back ትላላችሁ back to back ማለት በተከታታይ ማለት ነው አንተ back to back እስኪ back to back ማለት ተከታታይ ማለት ነው በተከታታይ ማለት ነው እድለኛ ነኝ ሲል አንድ ሰው ምን ማለት ይችላል የሆነ ነገር በቃ ሁሌ እድል ያደርጋልና ያገኛል ሌላ ሰው ያላገኘው እሱ ያገኛል አይ እኔ እኮ ከሌላ አንፃር ስታይ በጣም እድለኛ ነኝ ለማለት ስትፈልግ ምን ማለት ይችላል እድለኛ ነኝ ለማለት ስትፈልግ ምን ማለት ይችላል እሺ I'm lucky እስኪ እድለኛ ነኝ ማለት ነው I'm lucky ማለት እድለኛ ነኝ I am lucky ይባላል ማለት ነው በእንግሊዝኛ ትሁቱን ስትለው አንድ ሰው በቃ የሆነ ይገራጫል ሰው ጋር በቃ በትህትና አይናጋገርም ግን አንተ ምክር ለመስጠት ፈለግክና ትሁቱን አተ በቃ እንደሱ ጥሩ አይደለም ለማለት ስትፈልጉ ምን ማለት ይችላልላችሁ ትሁቱን ለማለት ስትፈልጉ ትሁቱን ማለት ዝም ብለ በአካል ትሁቱን ማለት ሳይሆን ግን በጸባይ ሰው ጋር ስትግባባ በቃ በትህትና ብትግባባ ነው ጥሩ ለማለት ስትፈልጉ ትሁቱን ለማለት ስትፈልጉ ምን ትላላችሁ be humble ትላላችሁ be humble ማለት ትሁቱን ማለት ነው humble እሺ humble ማለት በቃ የተረጋጋ ሰው ማለት ነው ትሁት የሆነ ሰው ማለት ነው be humble ማለት ደግሞ be happy be ማለት መሆን ነው አይደል be humble ማለት ትሁቱን ለማለት ስትፈልግ ነው ማለት ነው አትናቀኝ በቃ አታስናናቀኝ ማለት ስትፈልጉ አንድ ሰው በቃ ቻልቻል እያደረጋችሁ ነው እንበል ያከበራችሁ አይደለም በቃ አታናንቀኝ ማለት ወይ ደግሞ አታስነሳኝ ወይ ደግሞ ትንሽ አታድርገኝ ምን ማለት ነው ምን ትላላችሁ በእናንተ አታናናሰኝ ወይ ደግሞ በቃ ከበሬታ ይኑርህ ለኔ disrespect አታርገኝ ማለት ነው አንተ በእንግሊዝኛው ምን እንዳለው don't disrespect me ትላለህ ማለት ነው don't disrespect me እስኪ don't disrespect me ማለት ትሁት በቃ ለኔሲ አታናንቀኝ ወይ ደግሞ አትናቀኝ በቃ ከበሬታ የሌለህ አትሁን በኔ ላይ ወይ ደግሞ ከበሬታ ቢኖርህ ለኔ ጥሩ ነው ለማለት ስትፈልግ ምን ትላለህ don't disrespect me ትላለህ ማለት ነው በቃ አትረብሸኝ ኦኬ አታስፈራራኝ አሁን የሆነ ሰው እያስፈራራህ ነው እንበል አታስፈራራኝ እንግዲህ በቃ ለምንድን ነው የምታስፈራራኝ አታስፈራራኛ እንደሱ አትበለኛ ለማለት ስትፈልጉ ምን ማለት ይችላልላችሁ don't threaten me ትላላችሁ don't threaten me እሺ threaten me ትላላችሁ don't threaten me ኦኬ እሺ ሩቦኛል አንድ ሰው በቃ የሆነ እየሰራ ነው እንበል አሁን በአሁኑ ሰዓት በቃ በጣም ሩቦኛል አንተ በጣም ነው ያራባኝ ስለዚህ መብላት አለብኝ ለማለት ሲፈልግ ምን ማለት ይችላል ሪቦኛል ለማለት ሲፈልግ I'm hungry ይላል I'm hungry እስኪ ሪቦኛል I'm hungry እሺ I am hungry ይላል ማለት ነው ጦምቶኛል ሲልስ ጦምቶኛል ውሃ ጦምቶኛል መጠጣት አለብኝ ውሃ ጦምቶኛል ለማለት ሲፈልግ ምን ማለት ይችላል I am thirsty ይላል ኦኬ አንተ አትዋሽ ለምንድን ነው እንደዚህ የምትዋሸው ገለብለ ለአንድ ሰው በቃ እየዋሸ ይነግራልና አትዋሽ ለማለት ስትፈልግ ምን ትለዋለህ አትዋሽ ትለዋለህ you are full of it በቃ ውሸቱ የሞተዋላ ነው በቃ ለምንድን ነው የምትዋሸው አትዋሸኝ ለማለት ነው you are full of it ትላለህ don't lie me you are full of it ትላለህ ማለት ነው ስለዚህ እንደዚህ አይነት
ፍሬዞች ክሎዞች እንደገና ሌላም አጫጭር ሴንተንሶች እንዲሁም ወርዶች አስፈላጊ የሆኑ ወርዶችን ለእናንተ እያቀረብኩ እገኛለሁና ስለዚህ እናንተ ደግሞ ይህ እየተከታተላችሁ እንደገና ሰብስክራይብ ሼር ኤንድ ላይክ እያደረጋችሁ ደግሞ ቤተሰብ እየሆናችሁ መሄድ አለባችሁ ላይክ ሳታደርጉ ባካችሁ አትሂዱ Thank you very much